የዲያብሎስ ብቸኛ የጦር መሳሪያው ምንድነው? ይሄን ካወቃችሁ ባይዘው የዲያብሎስ በምንም አቅጣጫ መጥቶ ህይወታችሁን ማጥቃት አይችልም። ይሄ ቪዲዮ እንዲታይ ሼር፣ ኮፒ ሊንክ አድርጉ፣ ሪፖርት ያደርጉብኝ ስለሆነ የዲያብሎስ ብቸኛ የጦር መሳሪያው ሞት አይደለም፣ ወይም ደግሞ በሽታ አይደለም፣ ወይም ዝሙት አይደለም። የጦር መሳሪያው የቀረው እጁ ላይ የቀረው ጦር መሳሪያ ሽንገላ የሚባል ነው። በኤፌሶን መጽሐፍ ምዕራፍ 6 ቁጥር 13 ምዕራፍ ቁጥር 10 እስከ 13 ድረስ ነው ይላል መሰላችሁ። የዲያብሎስን በቀረውስ በጌታና በኃይሉ ችሎት የበረታችሁ ይልና የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር አንሱ። ሽንገላ የሚለው ቃል ግሪኩ ሜቴዶስ ነው የሚለው። ሜቴዶስ ማለት በስልት በተጠና መልኩ ሰውን የማሳመን ችሎታ ነው የሚለው። እና አሁን በልባችሁ ላይ እንዲመጣል ሽንገላ ታዲያ ምን ችግር አለው? ሽንገላ እኮ ቀላል ነው። ሽንገላ ግን ቀላል አይደለም። የዲያብሎስ ሽንገላ ቀላል አይደለም፣ እንደምናስበው አይደለም። ምንድነው ያለው ጳውሎስ እዛው ላይ የዲያብሎስን ሽንገላ ተቃውሙ ዘንድ የእግዚአብሔርን ዕቃ ጦር አንሱ ብሎ ሙሉ ትጥቅ እንድንታጠቅ ሽንገላውን ለመቋቋም ሙሉ ትጥቅ እንድንለብስ ያዘናል። የራስ ቁር እንድናደርግ፣ ደረት ላይ ጦሩን እንድናደርግ፣ እግራችን ጋምቤላ እንዲያደርግ፣ ጫማ እንድንጫማ። ለምን ሽንገላው እንደምናስበው ቀላል አይደለም። ዳዊት አንድ የዘመረው መዝሙር አለ። ዮናታንና ንጉስ ሳኦል ሲሞቱ ዮናታንና ሳኦል አለ ሲዘምርላቸው እንደ አንበሳ ብርቱ እንደ ንስር ፈጣን ነበረዋል። የእግዚአብሔር ክብር አለ በተራራ ተወግቶ ሞተ ካለ በኋላ አንድ በጣም ይናገር የሰልፍ ኃያላን እንዴት ወደቁ፣ የሰልፍ የጦር ዕቃስ እንዴት ከእስራኤል ጠፋ። እና የወደቁት የሶርፍ የጦር ዕቃ መውደቁ ነውና ሽንገላ የሚባለው ጦር መሳሪያው ብዙዎችን ወቅቶ ተራራ ላይ ጥሏቸዋል፣ ብዙዎችን ወቅቶ ምድረ በዳ ላይ ጥሏቸዋል። ሽንገላ ማለት ቀላል አይደለም። ምንድነው ሽንገላ? ሽንገላ ማለት ሰው የማሳመን ስልት ማለት ነው። ያልሆናችሁትን እንደሆናችሁ አርጋችሁ እንድትቀበሉ የማሳመን ስልት ሲስተም ሽንገላ ይባላል። ዲያብሎስ ሰዎችን ቀስ ብሎ የሚሸነግላቸው በሽተኛ እንደሆኑ ያሳምናቸዋል፣ ደሃ እንደሆኑ ያሳምናቸዋል፣ ህመምተኞች እንደሆኑ ያሳምናቸዋል፣ ማይጠቅሙ እንደሆኑ ማይረቡ እንደሆኑ ያሳምናቸዋል። የት መጥቶ ነው የሚያሳምናቸው? እንዴት ነው የሚያሳምናቸው? ይሄን በደንብ ስሙ። የሚያሳምንበት ስልት ምን መሰላችሁ? በአየር ላይ ብዙ ስፒሪቹዋል ሰራዊቶች አሉ። መጋደላችን ከደምና ከስጋ ጋር አይደለም። እዛው ቦታ ላይ ጳውሎስ በአየር ላይ ካሉ ርኩሳን መንፈሳውያን ሰራዊቶች ናቸው፣ ስልጣናት፣ ኃይላት፣ ገዢዎች ይላቸዋል። አየር ላይ ያሉ ስልጣን፣ ኃይላት፣ ገዢዎች ስራቸው ምንድነው? እኛን መሸንገል ነው። ያልሆነውን እንደሆንን ማሳመን ነው። ስሙኝ፣ ለምንድነው ዲያብሎስ ታግሎ እኛ ደካሞች እንደሆኑ፣ ውዳቂዎች እንደሆኑ፣ በሽተኞች እንደሆኑ ሊያሳምነን ይሞክረው? ለምን ይመስላችኋል? ሳያሳምን መገለጥ